ዛሬ ጳውሎስ ቢመጣ ማቴዎስ ቢመጣ ዛሬ የት ቤተክርስቲያን ነው የሚሄደው? ይሄን እስቲ አስበው እናውቃለን። ዛሬ ቅዱስ ጴጥሮስ ቢመጣ የት ቤተክርስቲያን ነው የሚሄደው? ካለ የጥንቷን ቤተክርስቲያን ነው መቼ የሚፈልገው አይደል? ዮሐንስ ቢመጣ ያቺ የጥንቷን የክርስቶስን ቤተክርስቲያን ነው የሚፈልገው። ኦኬ ለተማሩ ለነፖሊካል ሌሎችም አባቶቻችን ሐዋርያት ከሰው እንዴት ነው ቼኑ የሚሄደው? እኛ ከሐዋርያት ተማሪዎች ተቀበልን፣ የሐዋርያት ተማሪዎች ከሐዋርያት ተቀበሉ፣ ሐዋርያት ከጌታ ተቀበሉ። አየህ፣ ወደኋላ ሄደን ትሬስ የምናደርገው አለ። ስለዚህ ዛሬ ቅዱስ ጳውሎስ ሲመጣ የት ቤተክርስቲያን ነው የሚሄደው? እንደምታየው ዓለም ላይ ሺህ እልፍ በክርስቲያን ስም ያለ ብዙ ቤተክርስቲያን አለ፣ ቤተክርስቲያን ተብሎ የሚጠራ ግን ቅዱስ ጳውሎስ አይ በቃ ችግር የለውም ዋናው ኢየሱስ ሲባል እንጂ ብሎ የሚሄድ ይመስላል የትም ቦታ። ጴጥሮስ አይ ዋናው ኢየሱስ ነው፣ ዋናው ኢየሱስ ከተባለ ድረስ ችግር የለውም የሚል ይመስላል። እንደ ሐዋርያቱ ጥንቁቅ ለትምህርት ማንም የለም። በጣም ጥንቁቅ ናቸው። እኛ ከሰበክነው ወንጌል ውጭ መላእክት እንኳን የሚሰብኩ ከሆነ ነው እኮ ሊያስጠነቀቁት እስር አድርገውታል። ስለዚህ ሲመጣ ቅዱስ ጳውሎስ አይ ዋናው ኢየሱስ ይባል እንጂ እዛም እዚህም ብሄድ ችግር የለውም አይልም። የታለች ያቺ አስተማርናት ትምህርት የት ነው የምትገኘው? መቼም መኖር አለባት አይደል? ጌታ ምን ብሏል? እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ብሏል። እስከ ዓለም ፍጻሜ ከእናንተ ጋር ነኝ ካለ ይህች ቤተክርስቲያን መኖር አለባት። ትውልዱ ታዲያ ድነቱ የሚጀምረው እኮ እዚህ ነው፣ በምድር ነው። መቼም በሰማይ ሄዶ አይደለም ጥምቀት የሚጠመቀው፣ ወንጌል የሚሰበክለት በሰማይ ሄዶ አይደለም። ስለዚህ የጌታ ቤተክርስቲያን አለች፣ የጌታ ቤተክርስቲያን አለች። በዚች በጌታ ቤተክርስቲያን ውስጥ ጥናታችን አድርገን ወደኋላ ሄደን ትሬስባክ አድርገን ጳውሎስ አስቀድማ በቆሮንቶስ በሮሜ በሌሎቹ መልእክቱ ላይ ያቺ እያነሳ የሚጽፍላት ቤተክርስቲያን፣ ሰላምታ የሚያቀርባት ቤተክርስቲያን፣ የሚያስጠነቃ ቤተክርስቲያን ዛሬ አለች የለችም ከተባለ እንዴ መንፈስ ቅዱስ የለም ማለት ነው። ጌታም የተናገረው ውሸት ነው። ጌታ ደግሞ ቃሉን ይታበል ዘንድ ሰው አይደለም፣ አይዋሽም ጌታ። ስለዚህ ቅብብሎሽ አለ ማለት ነው፣ የትምህርት ቅብብሎሽ አለ። ስለዚህ ያችን ቤተክርስቲያን ወደኋላ ሄደን ከዛሬ 1000 ምናምን ዓመት 2000 ዓመት በፊት ሄደን ኮምፔር አድርገን ዛሬ ያለች ወይ ትምህርቷ አለ ወይ ተጠብቋል የሚለውን እሱንም አብረን ያለን ማለት ነው እንግዲህ በዶግማችን ውስጥ። ለዚህ ነው ዶግማ የማይሻሻል የማይለወጥ ያልነው። ለምሳሌ የሥላሴ ትምህርት ማንም ተነሱ አያሻሽለውም በኦርቶዶክስ ቤተክርስቲያን። ትዝ ይል እንደሆነ ባለፈው የሆኑ አባት ቆሞስ ጾታ ለሥላሴ ያለው አሉ አይደለ? ይኸው ተወጣና ሁሉም ነው ይሄ ትምህርት ትክክል አይደለም፣ ይሄ ትምህርት በቤተክርስቲያን ሲመዘን ትክክል አይደለም፣ አባታችን ያርሙ። አየህ፣ እሳቸውም እግዚአብሔር ይስጣቸው ይሄ የኔ አመለካከት የኔ አረዳድ ደግሞ ስህተት ነው፣ የቤተክርስቲያን ትምህርት ትክክል ነው አሉ። በቃ አለቀ። በቤተክርስቲያን ትምህርት ሁሉ ነገር ይመዘናል፣ ይቃኛል፣ ይታያል ማለት ነው፣ ይፈተሻል። ስለዚህ ይሄ ዶግማ ስለሆነ አይለዋወጥም ማለት ነው። እና ኤኒዌይስ ብዙ እንዳላውራ ይሄንንም ወደኋላ ሄደን ወደ የጥንቷ ቤተክርስቲያን የመጀመሪያው ቤተክርስቲያን የሥላሴ ትምህርቷ ምን ነበረ? እሱን እናያለን። እሺ፣ የመጀመሪያ ቤተክርስቲያን የጥምቀት ትምህርቷ ምን ነበረ? እሱን እናያለን። የመጀመሪያ ቤተክርስቲያን የቅዱስ ቁርባን ትምህርቷ ምን ነበረ? የነገረ ትንሣኤ ሙታን ትምህርቷ ምን ነበረ? ኦርቶዶክስ ቤተክርስቲያን ያንን ትምህርት ዛሬ ደግማ ካላስተማረች ትክክለኛ ቤተክርስቲያን አይደለችም ማለት ነው። እኛ ግን እናምናለን ያንኑ ትምህርት ነው ደግማ የምታስተምረው፣ ምክንያቱም ዶግማውን አይቀየርም ትምህርቱ። ስለዚህ ትክክለኛዋ በሐዋርያ ቀብሎች የመጣችው ቤተክርስቲያን ኦርቶዶክስ ናት ብለን እናምናለን። ለእሱም ፕሮቫይድ እናደርጋለን ኤቪደንሶችን። ሰው ትምህርቱን እንደዚህ አያይዘን ወደኋላም ወደ አባቶቻችንም እያልን ነው የምናያያዘው እና እግዚአብሔር ይፍቀድልን። መግቢያው እንዲሁ ሀሳብ ልስጥ ብዬ ነው ኤርሚዬ። ኧረ ጥሩ ነው ያደረግክ መዝሙሬ፣ እግዚአብሔር ይባርክ። ምንድን ነው ቃልዎት ያሰማልን። እናመሰግናለን። ጥቂት ሀሳብ ልስጥና እንትን ማለት እንችላለን። እሺ መልካም። እንግዲህ እግዚአብሔር ቢፈቅድልን ብንኖር ትልቁ ነገር ኦርቶዶክሳዊት ብዙ ሰው ከቤተክርስቲያን ኦርቶዶክሳዊ ትምህርት ሳያውቅ ወጥቷል። ከቤተክርስቲያን ሰዎች በሁለት ምክንያት ይወጣሉ ብዬ አምናለሁ። በደንብ የተማረ ያጠና ሰው አይወጣም። ያው ሰው መቼም ሚዲያ ላይ ወጥቶ ለዩቲዩብ እና ለቲክቶክ ሽቀላው ዲያቆን ነበርኩ፣ ቄስ ነበርኩ፣ ገሌ ነበርኩ ይላል። መኖርማ ሳጥናኤልም እኮ መልአክ ነበረ አይደል? ሳጥናኤልም እኮ ዛሬ አውራ ብትሉት ዲያብሎስ ዛሬ አሳቻ ሐሰተኛ የተባለ አውራ ቢባል እኮ አዎ እኔ ከነ ሚካኤል ከነ ገብርኤል ጋር እኮ ሳመሰግን ሳመልክ የነበርኩኝ ነኝ ምናምን ብርሃናዊ ነበርኩ፣ ሰይፍ ሚዝ ነበርኩ፣ እንዲህ ነበርኩ ብሎ ሊያወራ ይችላል።
ያ ግን ምንም ዋጋ የለውም። ምን ዋጋ አለው? መጽናት ነው እንጂ ትክክል የሚያሰኘው ነበርኩ ትክክል ሆኖ አያውቅም። ስለዚህ እኔ እስካሁን ባለኝ እይታ ከሰዎች ከቤተክርስቲያን የሚወጡት በሁለት ምክንያት ነው። አክቹዋሊ በሶስት ምክንያት አድርገው። አንደኛው አይማሩም፣ ለመማሩም ኢንተረስቶ የላቸውም፣ ሄደው አይማሩም። ሄደው ሳይማሩ ሲቀሩ በመሀል የሚያገኛቸው ሰው ይኖራል። ከዛ ስለ ቤተክርስቲያን ውሸት ይነገሯል ማለት ነው። ቤተክርስቲያን የማትለውን ቤተክርስቲያን የማታምንበትን እንደምትል አድርጎ ይነገረዋል። ከዛ ጭንቅላቱ ይበረዛል ያ ሰው። ከዛ በኋላ ከቤተክርስቲያን ይወጣል ማለት ነው። አንደኛው ሰው እንደዚህ አይነት ነው። ሁለተኛው ሰው ደግሞ ይሄዳል፣ ዝም ብሎ ብቻ ተመልሶ ይመጣል። ይሄዳል፣ ተመልሶ ይመጣል። ዴዲኬትድ ሆኖ ጊዜውን ሰጥቶ ጉልበቱን፣ አቅሙን በፍጹም ኃይሉ በፍጹም ልቡ ቁጭ ለመማር አይወድም። የሚወደው ሞቅ ሞቅ ሲል ነው። በዓል ሲሆን ደስ ይለዋል ነው። በቃ የሆነ ግርግር ሲኖር ደስ ይለዋል። የሆነ ፕሮግራም ሲኖር ደስ ይለዋል። ወይ ክርስትና ሲኖር ይሄዳል፣ ወይ ሰርግ ሲኖር ይሄዳል፣ ወይ የሆነ በዓል ሲሆን ይሄዳል። አለቀ። ከዛ ውጪ ትምህርት ቁጭ ለመማር፣ ሰንበት ትምህርት ሄዶ ለመማር፣ ትምህርቶች ላይ ወንጌልን ቁጭ ለመማር ደግሞ አይፈልግም። እንደዚህ አይነት ሰው አሁንም የሆነ ክህደት ትምህርት ሲመጣ በቀላሉ ይነቀላል፣ ይወሰዳል። ምክንያቱም አሁንም መሰረቱን ስላላጸና ማለት ነው። ኦኬ። ሶስተኛው አይነት ሰው ደግሞ ለጊዜያዊ ጥቅም፣ ለጊዜያዊ ሆድ፣ ለምስር ወጥ፣ ለልብስ፣ ለጨርቅ፣ ለእራፊ፣ ለቆርቆሮ፣ ለድንጋይ፣ ለስጋዊ ነገሮች በሚል ደግሞ ከቤተክርስቲያን የሚወጣ ደግሞ አለ። ስለ ራበው ስለ ጠማው ክርስቶስን የሚክድ አለ። ብር ስለተሰጠው ድራማ የሚሰራ አለ። ታውቃላችሁ የእኛን ህይወት መቼም ሁሉ ሳይሆንማ ግልጥ ሆኗ ሁሉ ነገር። በፊት እንዲሁም በሚስጥር ነበረ ብዙ ነገር፣ አሁን በይፋ ሆኗል። ስለዚህ እኔ ሳይ ቁጭ ብሎ የተማረ ሰው፣ በቤተክርስቲያን የጸና ሰው ጸንቶ በርትቶ ይኖራል። አይ ደግሞ ዝም እየወጣ ኦን ኦፍ እየሆነ ያለ ሰው ደግሞ በተለይ ቲክታክ ላይ ብዙ ባህሪያችንን አሳይቶናል ብዬ አምናለሁ። ኤርሚዬ ቲክታክ ባይዘው አዲስ ባህሪ አላሳየንም። የነበረው በውስጣችን የነበረው ማንነታችን ነው ያወጣው። ቲክቶክ መጓረጃችንም ሆኗል፣ መክበሪያችንም ሆኗል። ባይዘው ቲክቶክ እውቀት የምንሸምትበት ሆኗል። ቲክቶክ ጥፋት የምንሸምትበት ሆኗል። ቲክቶክ ከእግዚአብሔር ቤት ተነቅለን የምንወጣበት ሆኗል። ደግሞ የወጡ ደግሞ የሚመለሱበት ሆኗል። ስለዚህ ማንነታችን ምን እንደነበረ መሰረታችን የላላ አለት ላይ ያልተመሰረተ እና የተመሰረተዎች በደንብ ለይተን ያየንበት ነው። እግዚአብሔር ደግሞ ከሚጸኑት መሰረታቸውን አለት ላይ ካደረጉት ይርዳን። እና መልእክቴ ምንድነው? ባጭሩ በተቻለ መጠን እንማር። በቃ አሁን ላይ ብዙ ነገሮች ፊት ለፊት መጥተዋል። በቃ እንማር፣ እናንብብ። ሪሶርሶች በጣም ቆፍሩ። ከእግዚአብሔር ጋር ህይወት የሚጣፍጠው ሲወጣ ሲገባ ነው። ሲሯሯጡ ነው። እውነቱን ለመናገር ከእግዚአብሔር ጋር ህይወት ጣዕም የሚኖረው ከፈተና ጋር ነው። ከስጋ ውጊያ ጋር ነው። ከአጋንንት ውጊያ ጋር ነው። ከራስ ፍላጎት ውጊያ ጋር ነው። ለምሳሌ ቅዳሴያችን በሌሊት ሄዳችሁ ኪዳን በሌሊት ሄዳችሁ ማድረስ አለባችሁ። ስለዚህ የስጋ ተኛ የሚለውን ነገር እንተዋለን ማለት ነው። በሰንበተ ክርስቲያን እሑድ በሌሊት ተነስቶ መሄድ ያስፈልጋል። ሰይጣን አልጋችንን ቀስ እያደረገ እያሞቀ የምጣፍጥ እንቅልፍ ከሰኞ እስከ ዓርብ ሲያቁነጠንጠን ነው የምንተኛው። እሑድ ዕለት ግን ቅዳሴ ለመሄድ ግን ስናስብ አልጋው የሌለ አልጋ፣ የሚመች አልጋ፣ በቃ በጣም ማሳጅ እየተደረግን የምንተኛል ይሰማናል። ይህንን አሸንፎ መውጣት፣ ይህንን ታግሎ መውጣት ከእግዚአብሔር ጋር ያለውን ህይወት ያጣፍጣል። ታግሎ ጸሎት መቆም ከእግዚአብሔር ጋር ያለውን ህይወት ያጣፍጣል። እንዘሙት፣ እንስከር፣ እንጠጣ፣ በቃ እንደዚህ የሚለውን ነገር ታግሎ አይ መዘመር ይሻለኛል፣ አይ ከእግዚአብሔር ጋር ሆነ ይሄ በጣም ህይወቱን እንዲጣፍጥ ያደርገዋል። የመንፈስ ህይወት ጣዕሙ ይሄ ነው። ሐዋርያትም ለዚህ ነው በብዙ መከራ ወደ እግዚአብሔር መንግስት ልንገባ ያስፈልገናል ያሉት። በጸሎት የሆነ ነገር ጠየቃችሁ እግዚአብሔርን አልተመለሰላችሁም፣ አሁንም ጠይቃላችሁ። ጣዕሙ ይሄ ነው የጸሎት። አያችሁ፣ ጣዕሙ ይሄ ነው። ባይዘዌ እግዚአብሔርን ደጅ መጥናት፣ እግዚአብሔርን ሁል ቀን ፊቱን ማየት በጣም ለህይወታችን ጣዕም እንዲኖር ያደርገዋል።
ብዙ ጊዜ ታችሁ ከሆነ ነገር ተጠይቀው ወዲያውኑ ሲሰጠን እኮ ቶሎ ይሰለቸናል አይደል? ያለፋንበት ያልተጋንበት ያላስለፋን ነገር እኮ ስልቹ አድርጎናል ብዙዎቻችን አይደል? በእንትን እንኳን በምንድን ነው በጓደኝነት በእጮኝነት እንኳን እህቶቻችን ቶሎ እሺ ሲሉን ምንድን ነው የሚባለው? በልማድ አይደለ? እህቶቻችን ቶሎ እሺ ሲሉን ለትዳር የሚውል ለእጮኝነት፣ ኧረ በቃ ወንድ ልጅ በቃ አንቺ ቶሎ እሺ አትበይ አይደለ ምንለው? ትንሽ ደጅ አስጠኙ፣ ትንሽ በደንብ በቃ እንትን ቢሆን እንጂ ፍቅሩን በደንብ ፍቅሩን እስቲ በፈተና ውስጥ ይታይ፣ በጽናት ውስጥ ይታይ አይደለም ነው። ከእግዚአብሔር ጋር ደግሞ ሲኖር ደግሞ ምን ያህል ጽናት ያስፈልግ። በመከራ ውስጥ በፈተና ውስጥ ሁሉ ጥፍጥናው ይገባናል። የእግዚአብሔር አባትነቱ፣ ቸርነቱ፣ ማዳኑ፣ እጁ፣ ፈውሱ፣ በረከቱ፣ ጸጋው፣ አባትነቱ፣ ይቅርባይነቱ፣ ሩሩህነቱ፣ አዛኝነቱ ሁሉ በጣም ይጣፍጣል በዚህ ውስጥ ያለው። ስለዚህ ወዴት ይኬዳል? ያችሁ ወዴት ይኬዳል? ስለዚህ ይህንን በደንብ ልንበረታ ይገባል ወንድሞቼ። የጾምና የጸሎት ህይወት ልንበረታ ይገባል። ጾም የሚጠላ ሰው ባይዘወይ ጸሎት ህይወት የለውም። ጾም የሚጠላ ሰው ከእግዚአብሔር ጸጋ ተራቁቷል ባይዘወይ ጾም የሚጠላ ሰው። ምክንያቱም ጌታ ጾም አስፈላጊያችን እንደሆነ ሲነግረን አጋንንትን ድል የምናደርግበት አጋንንትን የምናሸንፍበት ሲነግረን ይህ አጋንንት ያለ ጾምና ያለ ጸሎት አያወጣም ብሎናል። ስለዚህ ወጣቶች ወንድሞቼ የጾም የጸሎት ህይወትን ጀምር። ግድ የላችሁም። የክርስቶስ ፍቅር ሲገባን እንኳን ምግብ አይደለም አንገትም ይቆርጣል። የክርስቶስ ፍቅር የገባቸው ሐዋርያት ስለ ምግብ አይጨነቁም። የክርስቶስ ፍቅር የገባቸው ሐዋርያት ስለ ሆዳቸው መወፈር፣ ስለ ቆዳቸው በጣም ማማር አይጨነቁም። ራሳቸውን አይጠብቁም እያልኩ አይደለም፣ ይጠብቃሉ። ክርስቲያን ራሱን የሚጠብቅ ንጹህ ነው። ግንስ መንፈሳዊ ነገሩን ግን በስጋዊ ነገር ግን አይተካውም። ሐዋርያት ገንዘብ ይደርሳል፣ መኪና ታገኛለህ፣ እቁብ ይወጣልሃል፣ መሬት ትወስዳለህ፣ የሆነ ቆርቆሮ በር አቁሞ በር ቁልፍ አውጣ ክፈት ገባ ወቃ የሀብት ምንጭ ተከፈተልህ እያሉ ማንም የሸወዱት የለም። ማንንም የሸወዱት የለም። ለራሳቸው እንኳን ዳሆች ነበሩ፣ ግን ደግሞ ባለጸጋ ነበርን ይላሉ። ደግሞ ለምን? የሀብት ሁሉ ሀብት የሆነ ኢየሱስ ክርስቶስ ከነሱ ጋር አለ። የጸጋ ሁሉ ጸጋ የሆነ የጸጋ ሁሉ ምንጭ፣ የሀብት ሁሉ ምንጭ፣ የደስታ ሁሉ ምንጭ፣ የፈውስ ሁሉ ምንጭ የሆነ ኢየሱስ ክርስቶስ ከነሱ ጋር ስላለ ማለት ነው። ስለዚህ ፕሊዝ በርቱ። በቃ ክርስቲያኖች ኦርቶዶክሲያን አሁን የጾም ጊዜ እየመጣ ነው አይደለ? ጥሩ ጊዜ ነው። እንዲሁም አሁን ትምህርት ራሱ የምንጀምርበት የሱባኤ ጊዜ እየመጣ ነው። በቃ ያችን ሱባኤ ወጣቶች ብዙ ነገር ውስጥ ያላችሁ ደግሞ በርከክ ብላችሁ እግዚአብሔር የምትጠይቁበት የምታናግሩበት ጊዜ አድርጉት። ኦኬ። ከጫጫታው ከምን ወጣችሁ በርከክ ብላችሁ ከእግዚአብሔር ስለ ትዳር፣ ስለ እጮኝነት፣ ስለ ስራ፣ ስለ ወረቀታችሁ፣ ስለ ፈውሳችሁ፣ ስለ ጉለታችሁ ሁሉ እግዚአብሔርን የምንጠይቅበት ይሁን። ስለ ሀገራችን ሰላም እግዚአብሔር ለፍጥረት ሁሉ ለእኛ ለክርስቲያኖች ብቻ አይደለም፣ ለእስላሙም፣ ለፕሮቴስታንቱም፣ ለፍቅር ሲዝምም፣ ለሁሉም ለእምነት ሲዝምም ብቻ ላሉት ሁሉ እኔ ለምን ሳር ሲዝምም ያሁኑ ከፈለገ ጤና አዳም ሲዝምም ይሁን ብቻ ሰው ለተባለ ሁሉ እግዚአብሔር ፍቅር እንዲሰጥ፣ ሰላም እንዲሰጥ፣ በረከት እንዲሰጥ ሚውት አርጉልኝ ፕሊዝ። ቸርነትን እንዲያደርግ ቤተክርስቲያናችን በቅዳሴዋ እግዚአብሔር ሆይ ትላለች። በእንተ ቅድሳ የሚለው ላይ ስለሚዘንበው ዝናብ እንማልድሃለን፣ ስለሚነፍሰው ንፋስም እንማልድሃለን። በዚህ ዓመት ደግሞ የሚዘንበው ዝናብ ምን የሚያደርግ እሸት የሚሰጥ እርሻን የሚያለመልም እህሎችን የሚያሳድግ ይሆን ዘንድ ስለሚዘንበው ዝናብን እንማልድሃለን ትላለች ቤተክርስቲያን። አያችሁ፣ ለፍጥረት ሁሉ ምግብን ስጥ፣ ለታሰሩት መፈታትን ስጥ፣ ለታመሙት ፈውስን ስጥ እያለች ቤተክርስቲያን ትጸልያለች። ለሚገሏት ትጸልያለች፣ ለሚያርዷት ትጸልያለች፣ እንድትጠፋ እንድትቃጠል እንድትወድም ለሚፈልጉ ትጸልያለች። ለሚበድሉ ወንድሞች አባቶቻችን ምህረትን አድርግ እያለች ትጸልያለች። ለሞቱ ነፍሳት ትጸልያለች ቤተክርስቲያን። ለሞቱ ነፍሳት ይሄ በቅዳሴያችን ያለ ጸሎት ነው። ለሞቱን አናቃችም እኮ ማን ይሙት እኮ በዛ ሰዓት እኮ ቅዳሴ ጸሎት ላይ ቆመን እኮ ማን ይሙት እኮ አናቅም። ግን ምን እንላለን? ጌታ ሆይ በዚህ ሰዓት ለሞቱት ነፍሳት ሁሉ ምህረትን አድርግ ይቅር በል ብላ ትጸልያለች። ምን ለሞቱ ብቻ ጌታ ሆይ ትላለች ነው መልሳ። በሰማይ በዚህ ሰዓት ለሚበሩ በምድርም ደግሞ ለሚሄዱ
በወንዙም ለሚሄዱ ለእነዚህ ሁሉ እግዚአብሔር ሆይ በሰላም ወደ ረፍት ቦታቸው እንዲገቡ ወደ አሰቡ ቦታ እንዲደርሱ ጥበቃ ኃይላቸው ለተጸለያለችው ቤተክርስቲያን በቃ ስለዚህ አሁን የሱባኤ የጸሎት ታይም እየመጣ ነው። ከአሁኑ ራሳችን ሬዲ እናድርግ። አገራችን ከምንም በላይ ጸሎት ያስፈልጋታል። እንደምታዩት አገራችን ብቻ ዓለማችን ጠቅላላ የምንጸልየው የመጀመሪያ ራሳችን ለማዳን ክፋት፣ ነውር፣ ብልግና፣ ኃጢአት ክብር እየሆነ እየመጣ ስለሆነ ኦኬ። ስለዚህ ወጣቶች ራሳችሁን ጠብቁ። ወጣትነት ከክርስቶስ ጋር ዘመናዊነት ነው። ወጣትነት ከክርስቶስ ጋር አሪፍነት ነው። ወጣትነት ከክርስቶስ ጋር ጥበበኝነት ነው። ወጣትነት ከክርስቶስ ጋር ውበት ነው፣ ኃይል ነው፣ ብርታት ነው፣ ጸጋ ነው። በቃ በርቱ ወጣቶች። እንደ ክርስቶስ ውበት ከየትም አታገኙ። እንደ ክርስቶስ ጸጋ፣ እንደ ክርስቶስ ልብስ ከየት ይገኛል? የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታል እኮ ይላል። የጽድቅ ልብሳችን አማኑኤል ነው። ሕይወታችን አማኑኤል ነው። መዳኛችን ጸጋችን ብንናገር ሰው የሚያዳምጠን አማኑኤል ነው። ሞገሳችን ትዳር ይዘን ልጅ ብንወልድ እግዚአብሔር ነው። ክርስቶስ ከኛ ጋር ስለሆነ ነው። ስንቃችን ክርስቶስ ነው። መብላችን ክርስቶስ ነው። መጠጣችን ክርስቶስ ነው። ስለዚህ ወጣቶች በተለይ በርቱ። እኔ ይሄ ነው ትምህርት ከመማራችን በፊት መጀመሪያ ልባችን ክፍት እንዲል ያስፈልገዋል። ጌታ ሆይ ተናገረኝ፣ ጌታ ሆይ ተናገረኝ ልንል ያስፈልጋል። ጌታ ሆይ ተናገረኝ፣ ከቃል ርቅ ያለው ተናገረኝ፣ ከጸሎት ከጾም ርቅ ያለው ተናገረኝ፣ ያ የሚጸልዩ ማንነቴ ደክሟል ተናገረኝ፣ ያ ስለ አንተ አውርቶ የማይጠገው ማንነቴ ደክሟል ተናገረኝ። ዓለም እየሳበችኝ፣ ዓለም እየወሰደችኝ ነው። ጌታ ሆይ ወደ እቅፍ መልሰኝ። ስለዚህ ወጣቶች በርቱልን። እግዚአብሔር ነገሮችን ያስተካክላል። ደግ ሩሩህ አባት አለን። ተስፋ እንዳቆርጡ። ማንም ቢተወን ክርስቶስ አይተውንም። ማንም ቢከዳን ክርስቶስ አይክደንም። ምክንያቱም አየነው እኮ አይደለ? በነገሮች ሁሉ ተፈትኖ እኮ አየነው ክርስቶስን። በነገሮች ሁሉ ተፈትኖ አየነው ክርስቶስን። ምን ሲያደርግ ሲያፈቅረን አየነው። ደግሞ ክርስቶስ ላይ የመጣው ፈተና እኮ እኔና እናንተ የምንፈተነው ፈተና አይደለም። እኔና ከእናንተ ከምንፈተነው ፈተና በላይ ነው የተፈተነው ጌታ። ማነው ከእኔና ከእናንተ መሃል በመስቀል እጁ እየተቸነከረ የሚወድ ቸንካሪውን? ማነው ከእኔና ከእናንተ መሃል እግሩና እጆቹን በመስቀል እየደበደቡን ለሚደበድበን ሰው የሚያደርገውን እኮ አያውቅም የምንል አለን? የለንም። ማነው ከኔና ከናንተ መሃል ለጠላቶቹ ምህረት የሚያደርግ? ለወዳጆችማ እናደርጋለን፣ ለጠላቱ ግን ምህረት የሚያደርግ ማነው? ከኔና ከናንተ መሃል አሳልፎ የሚሰጠንን ሰው እያወቅን እግሩን የምናጥብ ማንም የለም። ክርስቶስ ይሁዳ አሳልፎ እንደሚሰጥ ያውቀ እግሩን አጥቶታል እኮ። እስቲ እኔና ክርስቶስ ያላለፈው ተፈትኖ ድል ያላደረገው ምን አለ? ከዚህ በላይ ወዳጅ ከየት እናገኛለን? ከክርስቶስ በላይ አባት፣ ከክርስቶስ በላይ ፍቅር፣ ትምህርት የሆነን ምሳሌ የሆነን ከየት እናገኛለን? ከዚህ አባት ከዚህ አምላክ ወዴት እንሄዳለን? አምላካችን መድኃኒታችን ጌታችን ብላ ቤተክርስቲያን የምጠራው ለዛ ነው። መድኃኒትም ነው ደግሞ አምላካችንም ነው ደግሞ ጌታችንም ነው። ሁሉ ነገራችን ነው። ክርስቶስ ውበታችን ነው። በስደት ሀገር ያጌጥንበት ሞገሳችን ነው። በስደት ሀገር ተንደላቀን ነጭ ለብሰን መስቀላችን አንጠልጥለን ውበት ያገኝንበት በክርስቶስ ነው። አሁን የምታዩቸው ጳጳሳቱ፣ በጣም የምትወዳቸው መምህራኑ ሁሉ እንድንወዳቸው ያደረገ ክርስቶስ እኮ ነው እንዴ። ቤተክርስቲያን እኮ ልጆቿን እንዲወደዱ ታደርጋለች እኮ። በጣም እኮ የሚገርም ነው። እንድናደንቅ፣ እንድንወዳቸው፣ እንድናከብራቸው እግራቸው ስር ወድቀን እኮ እንድንስማቸው ያደረገ ክርስቶስ ስለሆነ እኮ። እንደ እግዚአብሔር አክባሪ ማን አለ? እንደ እግዚአብሔር ከፍ የሚያደርግ ማን አለ? የት ታውቁኛላችሁ? እኔ ማን ያቀናልኛል? ሰሙን የት ታውቁታል? ማን ያቀናልኛል? ማንም እኮ ያቀንም። ከየጉራንጉሩ ከየኃጢአቱ ከተማ ከየኃጢአቱ መንደር ሰብስቦ ክርስቶስ የማይንቅ አባት
ከወደቅንበት፣ ከቆሸሽንበት፣ ከሸተትንበት፣ በኃጢአት ከገማንበት፣ ከኃጢአት አንደበታችን፣ ከኃጢአት ሽታችን፣ በኃጢአት ከቀረናው ሰውነታችን ከዛ ሁሉ ለይቶ አውጥቶ ዛሬው ሳወራ ታዳምጡኛላችሁ። ክርስቶስ እንዲህ ነው። ስለዚህ ከዚህ አምላክ ከዚህ አባት ሌላ አማራጭ የት ትሄዳላችሁ? የትም አትሄዱ። ሁሉ ቢመጡ ክርስቶስ ጋር ነው። ሁሉ ቢጸልዩ ወደ ክርስቶስ ነው። ሁሉ ቢናገሩ የክርስቶስን ፍቅር ነው። ከክርስቶስ አንድ እንከን ንገሩኝ። አንድ እንከን አውጡ እስቲ። አንድ እንከን እስቲ ይሄን በማድረጉ ክርስቶስ ምሳሌ አይሆንም በሉኝ። ይሄን በማድረጉ አምላካችን መድኃኒታችን ክርስቶስ አይ እኔ እጠራጠረዋለሁ በሉኝ። በምንም የምንነቅፈው ነገር የለም። ክርስቶስ ቤተክርስቲያናችን ክርስቶስ ምን ትለዋለች? የተግባርም የቃልም መምህሬ ትለዋለች። ቅዳሴያችን ላይ ካህኑ መምህሬ ኢየሱስ ክርስቶስ ሆይ ይለዋል። ክርስቶስን መምህራችን ክርስቶስ ኢየሱስ ሆይ፣ መምህሬ የካህናቱ አለቃ አሁን ኢየሱስ ክርስቶስ ሆይ እያለ ካህኑ እየደጋገመ ስለ ክርስቶስ ይናገራል። ለምን? እኔ መምህራችሁ እኔ ባስተምራችሁ የማስተምራችሁን አልኖረም፣ ሰነፍ ነኝ። አዘሙቱ እያለን የምንዘሙት ነን። አትስከሩ እያለን የምንሰክር ነን። አትዋሹ እያለን የምንዋሽ ነን። አያችሁ። ኢየሱስ ክርስቶስ ግን ጠላቶቻችሁ ውደዱ ቢል ወዶ አሳይቶን፣ ለሚቀሟችሁ ስጡ ቢል ራቁቱን ቢያደርጉት ጸጋ ለብሶ አሳይቶን፣ ለሚያሳዷችሁ ለሚገሏችሁ ጸልዩላቸው ቢል እየቸነከሩት ምሕረትን ያደረገ የሚያደርጉትን አያውቁም። በሁሉ ተፈትኖ ያለፈ ነው። ደግሞ ይሄ የተፈተነው አምላካችን አባታችን እኛም በፈተና ሊያግዘን የታመነ ነው። ስለዚህ እናንተ ሸክማችሁ የከበዳችሁ ወጣቶች ኑ፣ ሱስ ያለብሽ እህቴ ወንድሜ ና፣ የመጠጥ የሱስ የምን ሸክም የበዛባችሁ እንዲሁ የት ነው የማራግፈው ይህን ነገር ብላችሁ ኑ ወደ ክርስቶስ ከነ ሸክማችሁ ነው። ሸክማችሁን ርግፍ አድርጎ ቅልል አድርጎ ምሕረት ሰጥቶ እንደ አዲስ አፍርሶ ይሰራችኋል። ክርስቶስ የታመነ አምላክ ነው። ደግሞ ይሄን ሊያደርግ እረፍት ሊሰጣችሁ ሰላምን ሊሰጣችሁ ኑ ወደ እኔ ብሏል ጌታ። ማን ነው እስቲ ኑ እረፍት ልስጣችሁ የሚል አለ? አባባ ታምራት ኑ ብለው ሰውን ሁሉ ሸውደው እያንጓለሉ ግማሹን ብር ወስደው ግማሹን እንዲያው እበራለሁ ሲሉ መከራ ሲያሳዩ፣ ግማሹ እስር ቤት ሲገባ እሳቸው እስር ቤት ሲገቡ፣ እስር ቤትም ደግሞ በቃ ለወጣ ነው ሲሉ እስር ቤቱ ላይ በቁልፍ ሲሆን መከራ። እውነቴን ነው እኮ የምላችሁ። ኑ ያለ እስቲ ማን ነው ረፍት የሰጠን? የመንግስታትን ባለስልጣን ቢሆኑ ኑ እኔ ምረጡ አሉ። ረፍት ሰጡን። ወንበር ከያዙ በኋላ አልሰጡንም። ኑ ብሎ ያላሳፈረ፣ ኑ ብሎ ረፍት የሰጠ፣ ኑ ብሎ ሰላም የሰጠ ኢየሱስ ክርስቶስ አምላካችን። ከዚህ ወዴት እንሄዳለን? ከዚህ ወዴት ይኬዳል? ጌም ቲክታክ ላይ ጌም የምትጫወቱ ወንድሞች፣ ጌም የሚጫወቱ ሰው እኮ አይራራላችሁም። ሲፈልግ ሽንት ቤት ውስጥ እንዳርጋ በዳሶ የሚባለው ጉራግኛ ዘፋኝ በጭንቅላታችሁ ተክላችኋል፣ አይቻለሁ። ሲፈልግ ሚጥሚጣ ያስቀባችኋል፣ ሲፈልግ አለቅ። የዛሬ የጌም ጨዋታ አለን ብላችሁ ግማሾቻችሁ ራቁታችሁን ስታብዱ፣ የባዮሎጂ ክላስ የባዮሎጂ ትምህርት ይመስል ሰውነታችሁ ስታሳዩ ምን ይሰራልናል? ግማሾቻችሁ ዱቄት ስትቀቡ የደነገጠች አመዳ ቡን ያለች የሆነች ነገር ስትመስሉ መከራ ማየት፣ እረፍት ማጣት፣ እርካታ ማጣት። ክርስቶስ በህይወት ከሌለ እርካታ የለም። ስለዚህ ክርስቶስ ምን አለ? ኑ ወደ እኔ ዓለም እንደሚሰጣችሁ ሰላም አይደለም የኔ ሰላም። ኦኬ፣ የኔ ሰላም ፍጹም ሰላም ነው አለ። ፍጹም ሰላም፣ ፍጹም እረፍት። እነሆ በደጃፍ ቆሜ አንኳኳለሁ፣ ማንም ቢከፍትልኝ ወደ ቤቱ እገባለሁ። ክርስቶስ ወደ ቤታችን ይግባ፣ በረከትን ይዞ ምህረትን ይዞ ቸርነቱ፣ ምህረቱ፣ በረከቱ፣ ይቅርታው፣ ርኅራኄው ወደ ቤቶቻችን ቤት የተባለ በር የተባለ ልባችንን ከፍተን አብ ወልድ መንፈስ ቅዱስ ወደ ቤታችን እንዲገባ፣ አብ ወልድ መንፈስ ቅዱስ ቤታችን እንዲባርክ፣ የአባቶቻችን የነ አብርሃም የነ ይስሐቅ የነ ያዕቆብ አምላክ የነ ኤልሳ የነ ኤልያስ አምላክ ከኛ ጋር እንዲሆን
የሚገርማችሁ ችን ተናግሬ ልጨርስ። ኤልያስ ኤልሳ የሚባል ደቀ መዝሙር ነበረው። በጣም ብልጥ ደቀ መዝሙር ኤርሚ፣ ይገርማል። እና ኤልያስ ሊያርግ ወደ መንገድ ሲሄድ ኤልሳ ይከተለው ነበረ ኤልያስን። እና ወሬ የሚያወሩ ነበሩ። ወሬ አውሬዎች አሉ። እና ወሬ የሚያወሩ ይመጡና አንተ መምህር እኮ ኤልያስ እኮ ሊነጠቅ ነው ከአንተ ሊለይክ ነው። ብዙ እሱ ላይ አትመርኩ፣ በቃ ብዙ እሱን አትታመንበት፣ ብዙ አትከተለው፣ እሱ እኮ ሊከዳክ ነው፣ በቃ ሊወሰድብክ ነው ይሉታል። ኤልሳ ይላል ዝም በሉ አልሰማችሁም ይላል። ወረኞች አሉ። ቃለ እግዚአብሔር እንዳሰማ ወሬኛ፣ ቃለ እግዚአብሔር ላይ ፎከስ እንዳታደረግ ወሬ፣ ቃለ እግዚአብሔር ላይ በህይወት እንዳትቆም እንዳትመስል ወሬ። እነሱን እንዳንሰማ አልሰማችሁም አለ ኤልሳ። አሁንም 3 ምዕራፍ ያህል እነዚህ ወረኞች እየተከተሉ ኤልያስን መከተሉን ሊያስቆሙት ፈለጉ። እሱ ግን ትኩር ብሎ ዓላማ አለው። ከዛ ኤልያስ ምን አለው? እንግዲህ ወደ እግዚአብሔር ልወሰድ ነው፣ እስቲ የምትፈልገውን ነገር ለምነኝ አለው። ከመሄዴ በፊት ምን እንዳረግለት ትፈልጋለሁ አለው። ኤልሳ ብልጥ ነው። ምን እንዳታውቃለህ? እንዲያው እስቲ ቆይ ኤልያስ መኪና ፈልጌ ነበረ፣ እቁብ ቢደርሰኝ ጥሩ ነበረ፣ መሬት ወይ ኮንዶሚኒየም አላለም። ስጋዊ ነገር አልጠየቅም። ምን አለመሰለ? የአንተ ጸጋ እኔ ላይ እጥፍ ድርብ ሆኖ ይደርብኝ፣ ይሄን ፍቀድልኝ አለው። የሚገርማ ይኸው እኛ የቅዱሳን በረከታቸው የምንፈልገው ለዛ ነው። የነ ጳውሎስ በረከት ነውር የለውም፣ ብልግና የለውም፣ ክፋት የለውም፣ ስጋዊ ነገር የለውም። የነ ዮሐንስ በረከት ነውር የለውም፣ ብልግና የለውም። የነ ዮሐንስ በረከታቸው ይደርብንም እኮ ለዛ ነው። ልክ ኤልሳ የአንተ በረከት የአንተ ጸጋ እኔ ላይ ይደር እንዳለው ማለት ነው። አሜን። የሐዋርያቱ የቅዱሳኑ የሰማዕታቱ የጸኑት የክርስቶስ ምስክሮች የተባሉት የእነዚህ አባቶቻችን እናቶቻችን በረከታቸው ይደርብን። ልክ ኤልሳ የአንተ በረከት እኔ ላይ ይደር እንዳለው ማለት ነው። ከዛ ኤልያስ ተነጠቀ። ኤልያስ ሲነጠቅ ኤልያስ ምን አረገ? መጎናጸፊያውን ለኤልሳ ወረወረለት። ሰረገላ የሳት ሰረገላ መጣ፣ ወሰደው ኤልያስን። ከዛ ኤልሳ ምን አረገ? የኤልያስን መቀነት ያችን ጨርቅ ተቀበለ ማለት ነው። ከዛ ይገርማል ኤርሚ፣ ኤልያስ ተነጥቆ ወደ ነበሩበት ሲመለስ ወንዙ ሞልቶ ጠበቀው ኤልሳን። ወንዙ አላሻግራለሁ። ከዛ ምን አረገ መሰለ? ኤልያስ በሰጠው ጨርቅ ያዘና የኤልያስን ጨርቅ ይዞ የኤልያስ አምላክ ወዴት አለ አለ። አየው፣ የኤልያስ አምላክ ወዴት አለ ብሎ መታው ባህሩን። በኤልያስ ጨርቅ። በዱላም እኮ አይደለም፣ እንደ ሙሴ በበትር አይደለም፣ በኤልያስ ጨርቅ ወንዙም መታው። ውሃው ለሁለት ተከፈለ። ከመጀመሩ ነው ጨርቅ ውሃ የሚከፍለው። ጨርቅ ሲሰጥም ነው የምናውቀው። ውሃ ውስጥ ስታደርገው ይረጥባል ወይ ይሰጥማል ወይ ይንሳፋል። የኤልያስ አምላክ ወዴት አለ? አየው፣ እግዚአብሔር በነ ኤልያስ ሲጠየቅ ደስተኛ ነው። እግዚአብሔር የሚከፋው እግዚአብሔር የለንም። ስለ ጳውሎስ ብለ ክርስቶስ አምላኬ፣ ስለ ወዳጆች ስለ ሐዋርያት ብለ ማሪም ብለው ሊከፋው ነው? ሊከፋው ነው ወይ ክርስቶስ? እግዚአብሔር ሆይ ስለና አብርሃም ከስሙ ፊት ለፊት የአብርሃም የይስሐቅ አንተ ማነህ ሲሉት እግዚአብሔር እኔ የአብርሃም የይስሐቅ ያዕቆብ አምላክ ነኝ ይላል። አያፍርባቸውም እኮ እግዚአብሔር ያላፈረባቸው ማለኝ ነው የማፍርባቸው። የአብርሃም አምላክ የይስሐቅ አምላክ ብዬ እኮ አብርሃም ይስሐቅን እኮ ጠራለሁ። አብርሃም ይስሐቅን ስለጠራው እግዚአብሔር አይቆይም ለምን ጠራለህ እንዴ እኔም ብቻ ጠራ ሊለኝ ነው? እግዚአብሔር በወዳጆቹ ይለመናል። እግዚአብሔር በወዳጆቹ ይጠየቃል። ባይዘው ይወዳቸዋላ፣ ደስ ይሰኛላ። እግዚአብሔር በሚወዱት ሲጠየቅ ደስ ይለዋል። እግዚአብሔርን በሚያገለግሉት ለእርሱ በታመኑት እግዚአብሔር ሲጠየቅ ደስ ይለዋል። ስለዚህ ኤልሳ ምን አረገ? የኤልያስ አምላክ ብሎ ባህሩን መታው። የኤልያስ አምላክ ደግሞ ሰማው ድምፁ። ስለዚህ ምን አረገው? ኤልሳ ፈልጎ የነበረውን እጥፍ ድርብ ጸጋ ከኤልያስ ወደ ኤልሳ አደረ ማለት ነው። አየህ። ስለዚህ እኛ የሙታን አምላክ የለንም። አምላካችን ሕያው ነው። የኤልያስ አምላክ የኔም አምላክ ነው። ዛሬም የኤልያስ አምላክ ወዴት አለ ብዬ ጠራዋለሁ። ስለ ኤልያስ እግዚአብሔር ይለመናል። ስለ ኤልሳ እግዚአብሔር ይለመናል። ኤልሳ እኮ የሚገርም ነገር ኤርሚ እችን ተናገር ጨርስ።
አረዘምኩ ሶሪ በጣም ኤልሳ ሞተ እና የሚገርምህ ሊቀብሩት ወሰዱት። ሊቀብሩት ሲወስዱት ኤልሳ ሞተ። እንግዲህ ያንተ ጸጋ እጥፍ ድርቦ ነው ይደርብኛል ኤልሳ። የኤልያስ ጸጋ እንዴት እጥፍ ድርቦ ነው እንዳደረበት ላሳይክ ነው። ኦኬ የቀበሩት ኤልሳ ሊቀብሩት ወሰዱት። ሊቀብሩት ሲወስዱ አደጋ ጣዮች መጡ ይላል መጽሐፍ ቅዱስ። አደጋ ጣዮች ማለት እንደዚህ እንትኖች ማለት ነው። እንዴት ልበል? እንደዚህ በቃ ሰውን የሚዘርፉ ወይ ደግሞ በጣም የሚያስጨንቁ በጣም ሰዎችን የሚገሉ ወንበዴዎች እንደማለት ነው። እና ሲመጡ ደንግጠው የኤልሳን መቃብር ያዙ ሰዎች፣ የኤልሳን ሬሳ ያዙ ሰዎች ወረወሩት ማለት ነው። ራሳቸውን ለማዳን ሮጠ ሄዱ። እንግዲህ ኤልሳ ሞቶ አጥንቱ ራሱ ነው እንግዲህ የቀረው። አስተውል፣ በስብሶ ፈርሶ። ከዛም ይላል መሰለ የወረወሩት ቦታ ኤልሳን ትተውት ሄዱ ቦታ ላይ ሌላ የሞተ ሰው ከሞተ የቆየ ሰው ነበረ። ልክ አጥንቱ ሲነካው ይላል የኤልሳ አጥንት ያን ሰው ሲነካው ያ ሰው ቆሞ ተነሳ ይላል። አየው፣ የኤልሳ አጥንት ያን ሰው ቆማ እንድትነሳ አደረገ። ኤልሳ ግን ይሄን ያደረገው የኤልሳ አጥንት እኮ ናት። በኤልሳ አጥንት ግን ክብሩን የገለጠው ማን ነው? እግዚአብሔር። መድኃኒትነት እግዚአብሔር። ኃይሉ ማን ነው? የእግዚአብሔር። በማ ግን? በወዳጁ በኤልሳ አበቃለት። እግዚአብሔር የሙታን አምላክ ቢሆን በኤልሳ አጽም ታምር ይሰራ ነበረ? አይሰራም። ስለዚህ የሙታን አምላክ የለንም እኛ ኦርቶዶክሲያን። አምላካችን የሕያዋን አምላክ ከሌላው አምላክ የሚለው የኛን አምላክ ይሄ ነው፣ የሕያዋን አምላክ ነው ያለ። ስለዚህ በእርሱ አምኖ ያንቀላፉት፣ በክርስቶስ አምኖ ያንቀላፉት ሁሉ ሕያዋን ናቸው። ላጠቃል ሀሳቤን በእርቱ ነው ባጭሩ። ህይወታችን ሁሉ ቤተክርስቲያን ክርስቶስ የቅዱሳን ህብረት ናት። ይቺ ክርስቶስ የሰጠን ቤተክርስቲያን የቅዱሳን ህብረት፣ የመላእክት ህብረት፣ የሁሉ ህብረት፣ በክርስቶስ ያመኑት ሁሉ ህብረት ያለባት ናት። ስለዚህ ሩጫችሁን ብቻችሁን ስለማትሮጡት እናግዛችኋለን። ኑ ወገኖች፣ እህቴ አትጨነቂ፣ ወንድሜ አትጨነቅ፣ ተስፋ አትቁረጡ። ነገሮች ባይሳኩላችሁ ኑ እየተመካከርን እየተጋገዝን በስጋም በነፍስም ያለው ህይወታችንን እንተጋገዛለን። በስጋም በነፍስም ያለብን ጉለታችን እንተጋገዛለን። ከስንፍና እንነሳ፣ ሰነፎች አንሁን፣ እናጥና፣ እንማር። በዓለም ሳለን ዓለም የምትሰጠንን መልካም ነገሮች እንውሰድ። ሰነፍ ክርስቲያን እንዳንሆን፣ ገንዘብ የምንወድ ገንዘብ የምናፈቅር ግን ደግሞ በዝርፊያና በሙስና በማታለል ግን ገንዘብ የምንወድ እንዳንሆን፣ ይልቁንም በላባችን በወዛችን በጥረታችን እግዚአብሔር እንዲባርክልን የምናረግ ጎበዝ ክርስቲያኖች ነው። ሰነፍ ክርስቲያን እግዚአብሔርን የምናሰድብ ክርስቶስን የምናስነቅፍ እንዳንሆን እግዚአብሔር በነገሮች ሁሉ ይርዳን። ኤርሚዬ የክርስቶስ ሰላም ጸጋ ከኔም ከእናንተ ጋር ይሁን። ሁላችንም ያበርታን፣ በሩጫችን በመንፈሳዊ ሕይወታችን ያበርታን። እስከ መጨረሻው ድረስ ጸንተን ሙሽራው ክርስቶስ ሲመጣ እናንተ ብሩካን ኑ ዓለም ሳይፈጠር የተዘጋጀላችሁን የአባቴን መንግስት ወረሱ የሚለውን ያን የህይወትን ቃል እንድንሰማ እኔንም አንተንም ወንድሞቼንም በዚች በክርስቶስ ቤተክርስቲያን እንድንጸና በኦርቶዶክሳዊ ተዋሕዶ ሃይማኖታችን ጸንተን ሃይማኖትን፣ እምነትን፣ ትምህርትን ጠብቀን ክርስቶስን ደስ አሰኝተን ክርስቶስ ማለት ብቻ አይደለም ክርስቶስን በህይወት ገልጠን በፍሬ በመግባር ተገልጠን በኃጢአት ብንኖር ደግሞ በንስሐ ተጸጽተን ወደ ክቡር ደሙ ደርሰን ክቡር ስጋውን በልተን ክቡር ደሙን ጠጥተን እኛ በክርስቶስ እንድንኖር እርሱ ደግሞ በእኛ እንዲኖር ቅዱስ ፈቃዱ ይሁንልን። የአብ የወልድ የመንፈስ ቅዱስ ቸርነት፣ ምሕረት፣ ይቅርታ ከእኛ ጋር ይሁንልን። የቅዱሳኑ ሁሉ ጸሎት፣ በረከታቸው፣ ረድኤታቸው በእኛ ላይ ደርብን። እግዚአብሔር ይስጥልኝ። የሚዬ ይቅርታ ካረዘምኩ። ዳዊት በጣም ሰምቻለሁ። ከመጀመሪያው ጥያቄ ካለን መጠየቅ እንችላለን። መጀመሪያ ስትነሳ በሶስት ምክንያት እንዳታስወርደኛ ተማርኩ አይደለ? እና መች ተፈቀደልኝ? እኛ መች አመሰግን? እኛ መች ቃልዮት ያሰማልናል? እንዲህ ምን ነው ሚቃማ የለም እኮ። እሺ ያስወርዱኛል ሞዴሬተሮች እና መዝሙረ ዛሬ ማን ማያስወርድም ችግር የለም፣ የሚያስወርድ የለም። አሁን በጣም ኧረ ቴንኪው እንበልበት በእናትህ እኮ። እኔ እድል ስጠኛ እንግዳ ስለሆንኩ ቅደም በለኝ እስኪ እንከባበር። እሺ መዝሙሬ ለማንኛውም ቃልዮት ያሰማልን። ክበርልን ወንድማችን። እሺ አንድ ሀሳብ ልስጥ። አንድ ካልሆነ ሶሪ በጣም ይቅርታና
ስራዬን ትቼ ነው እያዳመጥኩ ያለሁት መዝሙረ ዳዊት ስራ ስላለ ላውራና እንደው 2 ደቂቃ ባወራ። አዎ ግን ካሎራው ምን አለ መሰለ መቼም ሁሉ በጊዜ ነው የሚሆነው። አስገድጄ አይደለም አዳምጠኝ ያልኩ በጣም በፍቃድ ነው የመጣኸውና አሁን እየዘጋን ስለሆነ እንደው ጥያቄ አይደለም እኮ አሁን ባልከው ላይ የገባኝን ለማስረዳት ነው እኮ ከመነሻ በሶስት እኔ ከየትኛው ነው በሶስት ምክንያት ከቤተክርስቲያን ይወጣሉ። አንድ ባለማወቅ፣ 2 ቤተክርስቲያን ግን ይመላለሳሉ ግን የቃል ዕውቀት የሌላቸው፣ 3 ደግሞ ራፊ ጨርቅና የሆነ የጥቅም ምድራዊ ጥቅም እንደ ጫማ፣ ኮልኮሌ፣ እንደ መኪና በዚያ የተነሳ ከቤተክርስቲያን ነው። እኔ እኮ በደንብ ነው ጆሮዬን ኮርኮሬን የሰማሁት። ቆንጆ ትምህርት ነው እኮ እኔ ምን እንደምልኳን ራሱ አልተረዳኸኝም። መዝሙሬ ሳታዳምጠኝ ነው ልልራግን አሁን በእነዚህ ምክንያቶች ከዚህ ቤተክርስቲያን ይወጣሉ። እኔም ቆም ብዬ እያየሁ ነው በየትኛው ምክንያት ይሆን የወጣሁት እያልኩ ለራሴ እኮ እየጠየቅኩ ከዛን ግን አሁን ብዙ ሰዎች አሉ። አሁን እዚህ ውስጥም እኔም ሰሙዬም ብዙ ጊዜ ከቤተክርስቲያን ራፊ ጨርቅ ፈልጎ ወጥቷል። አሁን እኮ ዛሬ ያስተማርከው ትምህርት ለብዙዎቹ የሚያነቃ ነው ስለ ራፊ ጨርቅ ፈልገው ይወጡ አሉ። አሁን ሰሙም ራፊ ጨርቅ ፈልጎ ወጥቶ ነበር ጫማና አንዴ ሚዩት አድርግልኝ። ኦኬ ይኸውልህ አሁን ሰዎች ደግሞ እድል ሲሰጡ ሐሜተኛ አትሆን ፕሊስ። እኔ ካሎራው እራፊ ጨርቅና ጫማ ፈልጎ ወጣ ብዬ ስምን አልጠራውም። አሁን ገብቶኛል። አሁን ምን ያለበት ምን አይችልም እንደሚያነሳው ሆነብህ፣ ተረበሽክ። ከዛ ደግሞ ከሰሙ ጋር ልትሰፋው ፈለክ። አሁን አንተ ቅንነት የለም በውስጥ ባይዘወይ ምንም ፈጽሞ ቅንነት የለም። በዚህ ምክንያት ከወጣ ንስሐ ገብተህ ተመለስ። እቃ ጎሎብህ ተርበህ ተጠምተህ የቤት ኪራይ አጥተህ ጫማ የሚገዛልህ አጥተህ ምስር ወጥ ፈልገህ ወጥተህ ከሆነ ተመለስ። በቃ ትምህርት ነው ያወራነው። ኦኬ ተመለስ። ማናችንም በምን ምክንያት እንደምንወጣ ከቤተክርስቲያን ሁሉም ሰው የራሱን ምክንያት ያውቀዋል። ወደ ቤተክርስቲያን ደግሞ ሰው የሚመለስ ሰው ደግሞ በንስሐ ሲመለስ የትናንቱ እንዲህ ነው ምናምን አይደለም። ሰሙ እስከማውቀው ድረስ ወደ ቤተክርስቲያን ተመልሷል። አንተ ግን ውጭ ነው ያለኸው። ውጭ ሆነ ወንድሜ ሰሙን ልትናገረው አትችልም። አንተ እኮ ውጭ ነው ያለኸው። አንተ የለህም እኮ። ስለዚህ እኔ ብናገረው ያምርብኛል ሰሙን። አንተ ውጭ ያለኸው ለምንድነው ሰሙ የምትናገረው? አንተ እኮ ኦልሬዲ ውጭ ነህ። አንተ እኮ ኦልሬዲ ከቤተክርስቲያን ወጥተሃል። ከዘላለም ሕይወት እኮ ተለይተሃል ብለን እኮ እናምናለን። ስለዚህ የሰሙ ነገር ነው የሚያስጨንቅህ። የአንተ ነገር ራሱ ገና ያልተፈታ ውጭ ሆነ ዳር ቆመ ማለት ነው። እና ኤኒዌይስ በቃ ትምህርቱን ያዙና ዋናው መልእክቱ ምንድን ነው? በቃ እንበርታ፣ እነጽና፣ እንማር፣ እናጥና። ኦኬ ይሄ እንደ በፊቱ እየተሸዋወዱ ምናምን መሄድ የለም። የምናነብበት የምናጠናበት ታይም እናርግ። ከቤተክርስቲያን በልዩ መልኩ የወጣችሁ ሰዎች ትምህርት ነው ሊመልሳችሁ የሚችለው። ምክንያቱም ለምሳሌ ከቤተክርስቲያን ደሃ ስለሆንክ የወጣ ምስር ወጥና ሩዝ ፈልገ ስንዴ ፈልገ የወጣ ካለ ያን ነገር ስንሰጠ ትመለሳለህ ማለት ነው። ያ ነገር ሲቀርብ ትወጣለህ ማለት ነው። ስለዚህ ተማር። በምንም ምክንያት የወጣ ሰው ትምህርት ነው ሰውን የሚያጸናው። ስለዚህ ቁጭ ብለህ ተማር ማለት ነው። በክደት ትምህርትም የወጣ ካለ ቁጭ ብለህ ተማር። በውሸት ትርክትም ቤተክርስቲያኗ የማትለውን ተነግሮክ ከአንተ ካለመማር የወጣ ካለ አሁንም ቁጭ ብለህ ተማር። ምክንያቱም የምንሰጣችሁ ገንዘብና ወርቅ የለንም፣ እኛ ትምህርት ነው የምንሰጣችሁ። ያን ነው ትልቁ መልእክት የነበረው ካሎራ ወንድሜ። እና ትምህርት ስለምንጀምር እየመጣ ደግሞ ትምህርታችንን ማዳመጥ ትችላለህ። ታንኪዩ በጣም ኤርሚ። እሺ ቴንኪዩ መዝሙሬ። እንደዚህ ነው ካሎራው። ከዚህ በኋላ በውስጥ ማትጻፍልኝ አስገባኝም አትበለኝም። እዚህ በኋላም አላስገባም። የምሬ ነው ካሎራው። እስካሁን አክብሬ ብዙ ሰዓት እንደውም ስታወራኝ ምን አጠፋው ላይ ያልኩ ነበር። ለምን አታስገባኝም እያልክ ሰሙ በጣም ከብዷቸዋል። መዝሙሬ በጣም ከብዷቸዋል። እውነት ለመናገር በቃ ከአቅማቸው በላይ የሆነባቸው። ምክንያቱም በጣም ብዙ እውቀት አለው። እግዚአብሔር ይህን እውቀቱን ጨማምሮ ይስጠው። በጣም ነው እያስጨነቃቸው ያለ። ከላይም ከታችም እሱ መቆጣጠር አልቻሉ። እና ኦርቶዶክሳውያን ወንድሞች ደግሞ ከጎኑ ቁሙ። ሁላችሁም ሰሙን ከጎኑ ቁሙ። ፎሎ አድርጉ። ታብታባ ምንድነው ቤት ከፍቶ ሲያወራ አብራችሁ ቱናችሁ ኦርቶዶክሳዊ የሆነ ተጋድሎ ነው እየተጋደለ ያለና አብራችሁ ቁሙ።
እና ከሰሙ ጎን ለመቆም ሞክሩ ሁላችሁም። እንደ ኦርቶዶክሳውያን ለምን እንደማትተባበሩ ለምን አንድ እንደማትሆኑ አይገባኝም። ከእምነት በላይ ሌላ ነገር የለም። እና ከሰሙ ጎን ቁሙ ለማለት እወዳለሁ። እነዚህ እየተከታተሉ የሚሰሩትም ሰሙን በጣም የሚጠሉበት መንገድ እኔም ራሱ እስካሁን ድረስ አልገባኝም ነበር፣ እየቆየን የገባኝ እና እናመሰግናለን ስለነበረን ነገር። በዚሁ አጋጣሚ 600 ሰዎች አላችሁ። ትምህርት ልንጀምር ነው። ከሚስጥረ ስላሴ ጀምረን ትምህርት ልንጀምር ነው። ወረቀትና እስክሪብቷችሁን ይዛችሁ ስለነፍሳችሁ ቁጭ ብላችሁ ተማሩ። እሱም ቪዲዮ ሰርቼ ሳቀርብላችሁ ሁላችሁም ኮፒ ሊንክ ሼር አድርጋችሁ ለሁሉም እንዲደርስ አድርጉ። ትምህርት እንጀምራለን፣ መዝሙር ጀምርላችኋለሁ እያላችሁ ነው። እኔ እንኳን ምንም አደርገው ነገር የለም፣ ግን ጀምራለሁ እያለን ነው መዝሙር። ከዛ በኋላ 40 ደቂቃ ምናምን ቁጭ ብለን እንማራለን እና በዚህ እንቀጥላለን። ኦርቶዶክሳውያን እዚህ ላይ በርታ ብትሉ ይሻላል ብዬ አስባለሁ። ቴንኪው። ተኝተዋል መሰለኝ። የምትናገሩ ካላችሁ ሰሙ። ምንም አትልም ሰሙ? እሺ፣ በነገራችን ላይ አንድ ነገር ብላችሁ ደስ ይለኛል እና ሰሙ እናንተ ጋር ሄዶ ከነበረ በነገራችን ላይ ሰሙን ማቆየት የሚችል አምላክ የላችሁም ማለት አያችሁ። ሰሙን የሚያቆየው የኦርቶዶክስ አምላክ ብቻ ነው። ስለዚህ ልዩነታችን ዝም ብሎም ሁሉ አለ፣ በአምላክ ነው ልዩነታችን ማለት ነው። ሰሙን የሚያጸና አምላክ ኦርቶዶክስ ጋር አለ ማለት ነው። ስለዚህ ሰሙን የሚያጸና አምላክ ካለ እንግዲህ እዛ ጋር አምላካችሁ ልክ አይደለም ብሎ ከተመለሰ እናንተም የሰሙን መንገድ ብትከተሉ፣ ምክንያቱም እኔ ማጽናት አልቻላችሁም። ኦኬ እንዲህ ነው ኖርማሊ እኔ ቸግሮኝም አይደለም ቸገረኝም ብዬ ለማናቸውም ነግሬያችሁ አላውቅም። በነገራችን ላይ ከእናንተ ይልቅ እኮ ኦርቶዶክሶች በጣም የዋህ ናቸው ማለትም አይደለም እናንተን ሁሉ ሲረዱ የነበሩ ናቸው ስለምናውቅ አይደለም እኔ ወንድማቸው ቸግሮኝ ምናምን በዚህ ልክ እኔ አልቸገረኝም። እና ያው እንዳለ ሚዲያ ላይ የሚረዱት እስላም ቤት ሄደው የሚረዱት ኦርቶዶክሶች ነው። እናንተ ቤትም ሄደው የሚረዱት ኦርቶዶክስ ናቸው። ኦል ኢን ኦል ሚዲያውን የተቆጣጠሩት ኦርቶዶክሶች ናቸው። ስለ እርዳታ እንዳታወሩ ወንድሞቻችሁን ስለማትረዱ፣ ምክንያቱም ስትረዱ ምን እያሰባችሁ እንደምትረዱ ስለምናውቅና ኦል ኢን ኦል ለመናችሁ ነው። አሁንም ምን ላውራላችሁ እንዴ? እኔ ግን ነግሬያችኋለሁ። እኔ በፍጹም እምነት ለሚችል ግራውንድም የለኝም። ምክንያቱም ያደግኩት ቤተክርስቲያን ነው። ደጋግሜ እና ይሄ ነገር ሰሙ ኔት ውስጥ ነው ያለው። ኔትወርክ ይቆራረጣልኝ። ሰሙ ሰማል መዝሙር ትተኛ አስቸጋሪ ነው ብሏል። በቃ እያጠቃለን እንምጣ። በሌላ ቀን በደንብ እንትላለን።